አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እናንተ እንዴት ናችሁ? በያላችሁበት ያለ ረህመት እዝነት እንደውረድ ይጥበቃው ከእናንተ ጋር አይለይላለሁ። ዛሬ እንግዲህ ብቅ ብያለሁ በቅድስና በቡሩክ ምንድነው የሰርጋቸው ቀን ቆርጦ በዚህ ደረጃ ፈሽ ብሎ መጥቶላቸዋል። እና ምንም እንግዲህ መጥቻለሁ፣ በእነሱ መጥቻለሁ። ቻናሌን ሰብስክራይብ፣ ሼር፣ ኮሜንት ያደረጋችሁ ከኔ ጋር አብራችሁ ቆዩ። ቅድስ አፈሰች ነው የምላችሁ፣ አፈሰችም ተፋፈሱ፣ እንደዛ ነገር ያኔ ብሩክም ልክ እንደዛ ቅድስም ዋው ናትና ተፋፈሱ ነው የምላችሁ። እንግዲህ በብዙ መከራ ፈተና እንግዲህ በስተመጨረሻ ቅድስ ብሩክን ለራሱ አድርገዋለች። ብሩክም ቅድስን ለራሱ አድርጓታል። ነገር ግን መጀመሪያ ጊዜ ከስር መሰረቱ እሷ ትውደደው ባለው ነገር ያኔ ባለው ፈተና ጠንካራ ሲሆን ምናምን ነገር ያኔ እሷ ልቧ ላይ ትከጅለው እንጂ እሱ ምንም ነገር ያሰበው ነገር አልነበረም። በስተመጨረሻ እንግዲህ ማሌትን እንግዲህ አውጥቶ በስተመጨረሻ ፍቅራቸው ተገላለጹ። ለዚህ ደረጃ ባክቷል። እንግዲህ ሞቅ ደመቅ ያሉ ነው። ለሰርጋቸው ፋሽፋሽ ያሉ ነው። በሰርጋቸው በቆረጡት ሰዓት እንግዲህ እንዳያችሁት ካሊብ እንግዲህ እንትን ብሏል። ያኔ መጀመሪያ ዝናን አስወግዶ ዝናን ያው ተይዞት ነበር። ማን ነው መድብል በስተመጨረሻ ወደ ፖሊስ ካስረከበው በኋላ ያኔ ወደ ሰርጋቸው ላይ የተዘጋጁ ያለ በስተመጨረሻ እንግዲህ ማን ነው የሚባለው ሰውየው መጣ። ከመጣ በኋላ እንግዲህ መድብልን በመፈለግ ይገኛል ማለት ነው። መድብልም እንግዲህ ከዚህ በፊት የካሊብን ወንጀል የሚከታተል ያኔ እንደሱ የሰራ ነበር ወይም ለካሊብ የሰራለት ነበር። በስተመጨረሻ መጀመሪያ ያኔ ዘሩ አቤል ብሎ ነው እንግዲህ የሰራ የነበረው የሚያውቀውም በዛ ነበር። ነገር ግን በስተመጨረሻ ይሄ መድብል ያኔ እስር ቤት ቅጣቱን ጨርሶ ሲወጣ መድብል በሚለው ነው የተዋወቀውና መድብል በሚለው ነው እስካሁን የነበረው። እንደገና እነዚህናንም እንግዲህ በየሰዓቱ ምንም እንትን ያደረገ እንግዲህ በደንብ የቀጠቀጠ የነበረው መድብል መጀመሪያ ላይ ከካሊብ ጋር እንደሚሰራ እንግዲህ ታወቀ ማለት ነው። ራሱን አጋልጦ ሰጥቷል። ማን ነው መድብል ማለት ነው። መጀመሪያ ጊዜ እንግዲህ እንዳያችሁት ከሱ ጋር አብሮ የሰራ የነበረው ያኔ ወንጀል ስራ ነበር። አሁን ደግሞ በሆነ ነገር ተጣልቶ በስተመጨረሻ እኔ ነኝ ያኔ እንትን ብዬዋለሁ። ምንድነው አንዱ አይኑ ያጣው በእኔ ምክንያት ነው እኔ ነኝ ያሳጣሁት ብሎ በስተመጨረሻ እንግዲህ ለና ብሩክ ነግራቸው ነበር። እና ብሩክም በጣም እንትን ብሎ ነበር፣ አዝኖ ነበር። ለምን እስካሁን ይሄ ነገር አልነገርከኝም በሚለው መቼም ያኔ ወንድም አይደለ ብሎ በጣም እንትን ብሎ ነበር፣ ተናዶ ነበር። በስተመጨረሻ እንግዲህ እሺ ብሎ ተቀብሎታል። ሞገሱም እንግዲህ ለሉላ ቀለበት አድርጎላታል። በቃ እንዲህ ያሉ ለሰርጋቸው ተዘጋጁ ያለ በስተመጨረሻ ማሌት እንግዲህ ከንትና ጋር ተገናኝታ ከማን ነው ይሄ ከካሊብ ጋር ተገናኝታ ከሱ ጋር አብሮ የሰሩ ያለ ማሌት ሁሌም በነገራችን ላይ መድብል በጣም እድል ሰጥቷታል ማለት ነው። እና በጣም ነው እድል የሰጣት፣ ነገር ግን እድሉን አልተጠቀመችበትም። ምክንያቱም እንዳያችሁት በነገራችን ላይ ይሄ ነገር እኮ እኛ ብንሆንስ ሀቂቀተን አሁን በእኛ ውስጥ ራሱ እንደዚህ አይነት ነገር እኮ የለም ማለት አይደለም፣ ይኖራል። ምክንያቱም ለሰው ደግ ብንሆንስ የእውነት እነዚህ አሁን ለድራማ ነው ያቀረቡት። ግን ድራማ እስከሚመስል ድረስ እኮ በየቤቱ እንደዚህ አይነት ነገር ሳይኖር ይቀራል ማለት አይደለም፣ ይኖራል። ግልጽ ጉዳይ ነው ማለት ነውና እንግዲህ እንደ መድብሉም አይነት ደግና መልካምም ሰው እንግዲህ እንደዛ ይታያል። ምክንያቱም በየቦታውም እንደዛ ክፉ እንዳለ ሁላ አሁን በድራማ መልኩ ነው ያመጡት እንጂ እኮ በየቦታው ደግም ክፉም ያለ ማለት ነውና ለሰው ደግሞ ቀናውን ብናስብስ ጥሩን ብናስብስ በእኛም አቂቀተን ምንም የሚጎልብን ነገር የለም፣ የሚጨምርልን ነገር ማለት ነው እንጂ ማለት ነውና የሚጨምርልን ነገር ይኖራል እንጂ ምንም የሚቀንስብን ነገር አንድችም ነገር የለችም ማለት ነው። አላኩል ሀል
መድብል ብዙ ጊዜ ለማለት እንግዲህ እድል ሰጥቷት ነበር። እንዳያችሁትም ያኒ 3 ጊዜ ይዞ ለቋታል ማለት ነው። የመጨረሻ ጊዜ አስጠንቅቆ እንደውም ከዝና ጋር አብሮ አስሯት በስተመጨረሻ ላይ አዝኖላት እንግዲህ ሴት ናት በሚለው አዝኖላት ፈቷት ነበር ማለት ነው። ከዛ እንግዲህ እንዳያችሁትም ካሌብ ከመጣ በኋላ እንግዲህ ድጋሚ አንድ አሽከሩን ከዝና ጋር ያለውን የነበረውን እሱን ማለትን ፈልገ እንድታመጣልኝ ፈልጋለሁ፣ ብዙ ፋውል ሰርታለች እና ፈልገ እንድታመጣልኝ ፈልጋለሁ አለው ማለት ነው። ካለው በኋላ እንደተባለውም ያ አሽከር እንግዲህ ጎዳና ላይ በወጣችበት አንስቶ ይዛት ሄዶ ነበር። ከዛ በስተመጨረሻ ያኔ መድብልን ሀቀዋለው ምናምን ነገር ስትል ጊዜ እድል ሰጥቷት እንድትሰራ ስራ እንድትሰራ ሴቶቹን ሀረብ ሀገር እንሸኛለን ብሎ ይሄ ነገር ሀቂቀተን በሀገራችን አለ። ምንም ነገር አይተን ማለፍ አለብን ብዬ አላምንም። ሀቂቀተን ነው የምላችሁ። መቼም እዚህ ሀገር ላይ ሆነን ብዙ ነገሮችን ሰናስብ ወይም ደግሞ ብዙ ነገሮችን ሰናይ ሰንሰማ ምንኖር ሰዎች አይደለንም። ሀቂቀተን እንሰማለን እናያለን ማለት ነው። ሀታ አልፎ ተርፎ በህግ አወጥ መንገድ ራሱ እንዲመጡ ቤተሰቦቻችንም ሆነ ወገኖቻችን እንዲመጡ በናደርግላለሁ እኔ እንዳሳም ማለት ነው። ሀቂቀተን ነው የምላችሁ። ምክንያቱም እዚህ አረብ ሀገር ላይ በእንትን ነው በድራማ መልኩን አመጡት እንጂ እኮ ይሄ ነገር ያለ ነገር ነው። ገባችሁ አይደለ? ሀረብ ሀገር እንሸኛለን ብሎ ከክፍለ ሀገር ቤተሰቦቻችን እንቀይራለን፣ ቤተሰቦቻችን ከደሳሳ ጎጆ አውጥተን ወደ ቆርቆሮ ቤት እንቀይራለን ብሎ ብዙ እህቶቻችን ይጓዛሉ ማለት ነው። ሲጓዙ ጊዜ እንግዲህ እንደዚህ አይነት ሀረመኔ ጨካኝ እጅ ላይ ይወድቃሉ ማለት ነው። ሀረመኔና ጨካኝ እጅ ላይ ሲወድቁ ደግሞ እንግዲህ አስቡት። መጀመሪያ ያሰቡትን መጀመሪያ ያለሙት ነገር ሁላ ገደል ይገባል ማለት ነው። ከዛ መጨረሻ ላይ በህይወታቸው አልፎ ተርፎ ለቤተሰቦቻቸው ያሰቡትን ቤተሰቦቻቸው የት እንዳሉ ራሱ ሳያውቁ ሀታ አልፎ ተርፎ የቤተሰቦቻቸውን ንብረት ለመሸጥ ንብረት ስላችሁ እንግዲህ ንብረትን ሁላ እንትን አስይዞ ነው ምን ብሎ ነው እንግዲህ የተነሱት ማለት ነው እነዛ ሴቶች። ነገር ግን መሬት ለመሸጥ ርስት ለመሸጥ ሁላ የሚነሱበት ጊዜ አለ ማለት ነው። እኛ በዙሪያችን ያሉትን ደላላዎች ሀቂቀተን ነው የምላችሁ ለህግ አሳልፈን መስጠት ምንም የሚመጣና ምንም የሚጎልብን አንድችም ነገር የለችም። ሀቂቀተን ነው የምላችሁ ማለት ነው። ለምን እንደሆነ ታውቃላችሁ? ብዙ እህቶቻችን በእንደዚህ አይነት ነገሮች የተፈተኑ ነው ያሉት። እሺ መርሃባ ይሁንስ ችግር የለውም። ያንን ንብረቱን ሁላ እንኳን ጨርሶ እዚህ ሀገር ላይ ገብቶ በስነ ስርዓት የሚሰሩ ነገር ቢሆን ኖሮ አሪፍ ነው። ከገቡ በኋላ ብዙ ነገሮች ናቸው ያሉት። እነሱ የሚመለከታቸው እዛ ሀገር ባሉት ነገር ብቻ ነው ይመለከተኛል ብሎ የሚያስቡት። ያኔ እነሱ ያስቡት አይሚራቸው ላይ ያስቡት። ነገር ግን ቤተሰቦቻቸው እነዚህን ልጆች ለመሸኛት ወደ ደላላ ጋር ሲመጡ ምንድን ነው የሚሉት? እኔ ሁሉንም ኃላፊነት ይወስዳለሁ። እዛ ጋር ካልተመቻት ሀረብ ቤት ካልተመቻት እኔ ራሴ ቀይራታለሁ፣ ሀረቦቹን አወራቸዋለሁ። ይሄ ሁላ ሀቂቀተን ውሸት ነው። ውሸት ማለት ነው። እንደዛ ብሎ የሚያመጡት ነው። ሞኝ ቤተሰቦቻችን ደግሞ ይታለላሉ። ሀይ ልጄ እንደዚህ ከሆነማ ወይም ደግሞ ወንድም ከሆነ ሀይ እህቴ እንደዚህ ከሆነ ይሄንን አክል ብር ተከፍሎ መሄድ አለባት ይላል ማለት ነው። እንደዛ ይባላል። ከዛ ትመጣለች እዚህ ጋር መከራ ሲቃያን ታሳልፋለች። ሀታ የምትበላውን ነገር አይኖራትም። የምትበላውን ነገር የምትቀባው ነገር አናቷ ላይ የደርቆ ሲዞርባት ሁላ በስተመጨረሻ በሽተኛ ሆና ወደ ሀገሯ ተመልሳ ትገባለች ማለት ነው። ደላላውስ የበላው በልቷል፣ ምን አገባው? ጥያቄ ሲታረጉበት ምን አገባኝ? ቢያንስ ሳያቅላችሁ 2 ጊዜ ሊያነስላችሁ ይችላል። ከዛ በኋላ ስልኩን ብሎክ አደርጋችኋል ማለት ነው። ሀቂቀተን በጣም ከባድ ነገር ነው። አላኩልሃል ወደ ካሌብ ሲመለስ ለማለት እንግዲህ ሀረብ ሀገር እንወስታችኋለን ብለሽ እህቶችን ያኔ እንትኖቹን እነዚህ አፍላ እድሜ ላይ ያሉትን ልጆች ታመጫለሽ። እዚህ ጋር እንግዲህ ምንድነው ልባቸውና ኩላሊታቸው አውጥቶ ለሌላ ሰው ለመሸጥ ህጋወጥ ስራ ማለት ነው። ከዛ ማለት ደግሞ እንግዲህ በራሷ ባይምሮ አሳድሳ ምንድናደረገችው እነዛ ልጃገረዶች አምጥተን ለባል ሀብቶቹ ቀድመን አስተግፍሩላህ العظيم አውዝ ቢላሂ ሚነ ሸይጣን ረጂም ልጃገረድነታቸው እንዲያጡ እናደርጋለን። ከዛ በኋላ ግን ኩላሊታቸውና ልባቸውን አውጥተን እንሸጠዋለን ብላ በራሷ ነው ያሰበችው። በኋላ ላይ እንግዲህ ዝና ያጫውታታል። በኋላ ላይ እንግዲህ መድብል እጅ ላይ ወጥቃለች።
ከዛ በስተመጨረሻ ጠበቃው ተይዞ ነበር። እንግዲህ ጠበቃውን ወደ ጋሊብን ደውሎ አናገረው እንትና መድብል። ከዛ እንዲለቀው ፈልጋለሁ አለው። ከዛ አንተ ከኔ ጋር ምሰራ ነገር ከሆነ እሺ አለው። እሺ እሰራለሁ አለው። ጠበቃ